ሙታና ጋሪ ጋር የምታገኙአቸው ቤተሰቦቻችሁ በሙሉ ሲኦል ናቸው። መንፈሱ እነኛን የሞቱትን ነፍሶች የሚያመጣቸው ከሲኦል ከገነት ማምጣት አይችልም። እሱ መንፈሱ የሚፈልገውን ነገር ስላቀረብክለት አሁን አንተ የምትፈልገው ይሰጣል። ለሴትዮዋ እቺ ካዳሚዋ አማከርኳት ጉዳይ ሙታና ጋሪው መንፈስ አንተ ጋር ነው ያለው አለች። የተፈለገው የመናፍስት ቃል ኪዳን እንጂ የኔ ጋብቻ ነበር። መንፈሱ ግን እኔን ወደ ኩዱጋም ለማስገባት አንድ የጠንቋዩ ቀኝ እጅ አለች። የሷ ልጅ መዳር ግድ ነበር ያንተ እና እሷ የሚገርም በጣም ወዳኝ እኔን ካላገባው ብላ ቤተሰብ በጥብጣ ነበር የገባሁት እና እኔ በሰዓቱ እርዳታ እየተጠየቀልኝ ያለው ምንም የሌለ ልጅ ሰዎች በፌስቡክ የሚያቆኝ ደግሼ ካላገባው አይነት እናት ደግሞ አንድ ልጇ ስለሆነች ደግሼ ካልሆነ አይነት ነገር ውስጥ ገቡ። በሰዓቱ ለኔ እውነት ለመናገር በዚህ አጋጣሚ በዛ ትዳር ያዘኑ ሰዎች አሉ። ምክንያቱም እኛም ታከሞ ቢድን እያለን እሱ ደግሶ አገባ ነው ያሉት። ደግሻ አግብቻ አይደለም እሷ ተደግሰችው ደግሳ ነው ያገባች። ያው እንግዲህ ፋሚሊው አንድ ሴት ልጅ ስለሆነች ማድረግ ያለበትን አድርጎ ነው ያገባች። ከኔም ራሱ የተሰጠኝ 200 ይሆናል ካርድ፣ ከሷም 200 ከኔም 200። ትልቅ አዳራሽ ነበረ፣ ትልቅ ሰርግ ነበረ። እሷ በሰዓቱ የጠቅላይ ሚኒስትሩ ኦፊስ የሚሰራ አጎት አላት። ስለዚህ የሱ እንትኖች ይመጣሉ ምናም፣ ስለዚህ የግድ መለጠጥ አለበት ሰርጉ ላይ እና የፍርድ ቤቱም ዋና ዳኛ ምናምን ተገኝተዋል። እና አንተ ኩላሊት ታመመብኝ እኔ ኩላሊት እና በጣም ስታየኝ አሁን ደህና ነኝ። የዛኔ በጣም ቀጭን ጥቁር ምንም ተስፋ ማታይበት ልጅ ግን ጊቭ አፕ ማያር ሽማግሌ የላኩት የራሱን ሰዎች ነው፣ የጠንቋዩን ሰዎች ነው። ሄዱ ኦሬዲ መጀመሪያ መንፈሱ ላይ ቆመች ልጅቷ። ምንድነው አላት፣ ወድጄዋለሁ አገባዋለሁ አላት። ከዛ አገባዋለሁ አለችው። ወይ ስለወደድኩት አገባዋለሁ አለችው። ከዛ እርግጠኛ ነሽ ምናምን? አዎ ቤተሰብ ይጠራ ታዲያ እናንተ ካላችሁ አለ። እናትየዋ በሌሊት መጣች። ጠዋት እንዲህ ተብሏል ምናምን ተባለ። በቃ ዲል አደረጉ። ይፍጠን ሰርጉ አለ ጠንቋዩ። ይፍጠን ቶሎ በሉ ተባለ። ቶሎ ተባለና ትልቅ ሰርግ ተደረገ። ከዛ በኋላ በጣም የሚገርመው እሱ ሰርግ ኖርማል እንትን ፌቨር የተደረገልኝ ይመስላል። ስታየው በቃ ታማል ተስፋ ቆርጣ የነበርክ ሰው የሆነች ቆንጂዬ ልጅ ዳረህና አንተ you are alive በቃ በህይወት እንዳለ ይሰማል። ግን ነው አይደል ሲታየው ስፒሪቹዋል እንትኑን ካላወቀው ልክ ነህ። መንፈሳዊ ህይወት ግን በጣም ከባዱ ምን እንደነበር ታውቃለህ? የመንፈስስ ቃል ኪዳን ነበር የተደረገው። ድንግል አልነበረች። መንፈሱ ግን ሴራ አለ። ሴራ ማለት የሚደረግለት ስነ ስርዓት ሴሬሞኒ። ያን ሙሉ ሴሬሞኒ ያስገብተናል። የመጀመሪያው በሬ ነው ያለው ታረጋዋለህ። ከዛ ምን ይሆናል መሰለ? ሰፌድ፣ ኪሮሽ፣ ሸንኮራ፣ መርፌ የሆኑ ነገሮች በጣም ወረስት የሆኑ ነገሮች ማለት እነዚህን አንድ የሚያቅሰዋል። እንዳልኩ ስማ በለው ያልኩ ሰውዬ ነው እሱን የሚያውቃቸው ህጎቹ። ባይዘው እነዚህ አሁን የጠራው ሁሉ ነገሮች በጣም ከባድ ነው። ሰዎች ላይ የሚጠቀሙ ነው። አሁን ለምሳሌ ይሄ እንዴት ነው ኮረሪማ ሰቀልሽ፣ መርፌ አንጠለጠልሽ ምናምን የሚባል ነገር አለ አይደለ? በእነዚህ ሁሉ ማቴሪያል ራሱን የሚገልጥበት ሲስተም ነው። ሰፌድ አሁን ሰፌድ እንዴት ነው ያበጥራል? አንተ አበጣሪ ነህ አይነት ነገር ነው ትርጉም። አንተ ጠላቶችን ምናምን እንደዚህ ሰፌድ በሰፌድ እህል እንደምታበጥረው ታበጥርልኝ አይነት ነገር ሲስተም ነው። the whole character በማቴሪያል ተገልጸለታል። ኦኬ እነዚህ ሁሉ ይገባለታል ማለት ነው። ከዛ በእንደዚህ አይነት ሴሬሞኒ ስለገባ ከዛ በኋላ እሱ መንፈሱ የሚፈልገውን ነገር ስላቀረብክለት አሁን አንተ የምትፈልገው ይሰጣል ማለት ነው። ተሰጣችሁ የምትፈልጉት? አዎ ለኔ አይደለም የተሰጠኝ፣ ለመንፈሱ ነው የተሰጠው፣ ለጠንቋዩ ነው የተሰጠው። እንዴት መሰለ እንዳልኩ ጠንቋዩ የኔን መክሊት አስሮታል። መክሊታችንን አስሮ ነው እየተጫወተ ያለው። ስለዚህ ላንተ የሚሰጥ ስጦታዎች በሙሉ እሱ ጋር ነው የሚገቡት። ይሄ ስለዚህ እኔንን አዳረኝና ከልጅቷ ጋር የኔን ጸጋ ወረሰው። በነገራችን ላይ በምድር ላይ እንደ ሰይጣን ጊቭ አፕ ማያደርግ የለም። እሱ ያለውን ጽናት ቢኖረን እኛ የት እንደርሳለን? ትዳራችን እንዳልኩ ትዳር ከገባን በኋላ አዲስ አበባ ላይ እንድኖር አልተፈቀደም። ምክንያቱም እንዳልኩሽ መሸጦ የመጣው እሷን ካገባው በኋላ በዛ አካባቢ አልኖርም ውሳኔ እንድትወጣ ነው።
ስለዚህ እኔ እሷን ይዤ ወደ ዱከም መግባት አለብኝ ማለት ነው። ዱከም ይዣት ገባው። ዱከም ስገባ የራሱ የሚገርም ሰውየው ቤት እየሰራ ይሸጣል። እዛ አካባቢ ያሉ ሰዎችን መሬታቸውን ይቀበላቸዋል በርካሽ ብር፣ ቤት ይሰራበታል፣ ይሸጣል ማለት ነው። ስለዚህ የሰራት ቤት ውስጥ እንዲቀመጥ አደረገ ማለት እና ምንም ነው ቤቱ ሲጀመር ምንም ባዶ ነው። ባዶ ቤት ነው። መስታወት የለውም። ጀስት ስኬሌተኑን የሰራው ሴራሚክ የለውም ምናምን። እዛ ውስጥ ገብቼ እንድቀመጥ ሆንኩኝ ማለት ነው። እዛ ገብቼ ከተስቀመጥ ከሷ ጋር ነው የመጀመሪያችን አፍላ የመጀመሪያችን ስለሆነ እሷን ፍቅር ስላላት እኔም ደስተኛ ነኝ። ለኔ ደስታው ምን መሰለ? አንደኛው ወድጃታለሁ አይደል? ሁለተኛ ደግሞ ከሞት ወደ ህይወት እየመጣሁ ነው ማለት ከመረሳት በሰዎች መታወስ አይነት ስሜት ውስጥ ነው ያለው። ማግባት ይችላል ማለት ነው ታመሜ አሁንም ህይወት መቀጠል ይችላል ማለት ነው የሚል ስሜት ነው። እሷን ተወደ ነበር ኦፍ ኮርስ ምንም የማይዋሸው ነገር ተወደኝ ነበር በሰዓቱ። ምክንያቱም ባትወደኝ አታገባኝ። ምክንያቱም የእሷን ስሜት ተጠቅሞ እኮ ነው እሱ እኮ ጌሙን እኮ የቀመረው። ኦኬ ባለህ ነገር ላይ ነው እኮ የሚጨምረው። በከፈትክለት መንገድ ነው የሚሄደው። ያንን ካደረግን በኋላ ዱከም ገባን። በጣም የሚገርም ነገር ልንገርህ። የልጅነት ህልም ነበራት። ያ ህልሟ አየር መንገድ መማር ነበር እና የሆነ ወቅት ላይ ቁጭ ብለን ምን ትፈልጊያለሽ አሉ ስላት የልጅነት ህልሜ አየር መንገድ መማር ነው፣ ሆስተስ መሆን እፈልጋለሁ እና ትሆኛለሽ ጠብቂ ያልኳት። እሺ እና በጣም የሚገርም ነገሮች ወደዛ ሄዱ ማለት ነው። ሆነ ትምህርቱን አገኘች እድሉን፣ ፋሚሊዋ እየከፈለላት ትምህርቱን ጀመረች ማለት ነው። ስለዚህ እኔ ዱከም ነኝ፣ እሷ አየር መንገድ እዚህ እየመጣች ነው ትማረው እና እንትን ሆነች ደከማት ማለት እኔ ከትምህርት ቀጥታ እዛ ድረስ እየመጣች ምናምን አእምሮ ያልተቀበለው በቃ እናትሽ ጋር ሆኜ እና ቅዳሜና እሑድ እንገናኛለን። ቅዳሜና እሑድ በረፍት ሰዓት ትመጫለሽ፣ ካልሆነ እኔ ደግሞ እመጣና ገዝተውስ እያረፍን አብረን እናሳልፋለን፣ ችግር የለውም አልኳት። ይህንን ኦፕሽን ሰጠዋት ለእሱ አስቤ ማለት ነው። በዛች ኦፕሽን ተጠቅሞ በ6 ወር ውስጥ ትዳሩን ዲቮርስ አደረገው ማለት። የሚገርም ይህንን ውሳኔ ከመወሰኔ በፊት ለጠንቋይ አናግረው ነው። እሷ እየደከማት ነው እና እኔ እናቷ ጋር ብትሆን ሴት ልጅ ስለሆነች ትንሽ ከበደኝ እና እናቷ ጋር ብትሆን ምን ይመስላል ስለው ምን ጥያቄ ያለው ፈቅጃለሁ። የት ትሄዳለች? ሚስት ነች አንዴ ተሰጥታለች፣ የት ትሄድባለች? ትሂድ ብሎ ወሰነ ማለት ነው። እሱ ግን ያንን አጋጣሚ ለሚፈልገው ፐርፐዝ ነበር የተጠቀመው። ከዛ ምን አደረጋት? ዲቮርስ አደረገች በ6 ወሩ። ለምን? በቃ ከዛ የተፈለገው የመናፍስት ቃል ኪዳን እንጂ የኔ ጋብቻ አለ እና ቤተሰቡ ሙሉ ተጠቃሎ የተገባ ዱከም ገባ ማለት የሷ የኔ ኦኬ። የሷማ ተከታዩ ስለሆነች ቀኝ እጁ ነች እናቷ። ስለዚህ እሷ የትም ትኖራለች፣ ቀኝ እጁ ነች፣ ጉዳይ የምታስፈጽምለት። የሆነ ጉዳይ ተፈጠረ አይደለ? ፍርድ ቤት እግር በእግር ተከታትሎ ገንዘብ እየሰጠ ያስጨርሳል። ወንጀል ሰርቶ ነፃ የሚወጣ እሱ ነው። ወንጀል የተሰራበት ሰው እስር ቤት የሚገባበት ሰው። የእነሱንም የመረቃቸው የበላይ ያለው ኦኬ፣ በጣም የበላይ ያለ እና ሰንሰለት ከሌለው ማለት ነው መንፈሱ ይገለዋል። አሁን ለምሳሌ ይሄኛው መንፈስ አሁን እኔ ጠንቋይ ላይ ያረገኝ አልነበረ? ያረገኝ ነበር። ኦልሬዲ ወደ በኋላ ላይ ይመጣልሃል። አንተን ሲመርቅህ ያልኩ እነዛ ሰንሰለቶች እነዛ የገቡለት ነገር አለ አይደል? እነሱን ተከትሎ አንተን ፈራጅ ያደርጋል ማለት ነው። ነገር ግን ጠንቋዩ የመናፍስት ቃል ኪዳን መፈጸሙን አይቶ በእኔ መክሊት ግን መጠቀም አልቻለም። ቀጥታ ወደ ፍርድ ከገባው ምንድነው የሚሆነው? እኔ ላይ ያረፈው መንፈስ መክሊቴ ለራሴ ነው የሚያስጠቅመኝ። ስለዚህ ያኛው ጠንቋይ አያገኘው። ስለዚህ እኔ ወደዚህኛው ከመምጣቴ በፊት እሱ መጀመሪያ በእኔ መጠገብ አለበት። ስለዚህ ያፈራሰው ትዳሩ ለዛ ኦኬ። ከዛ ቃል ኪዳን ተገብቶለታል። መንፈሱ በገባው ውል መሰረት ለሱ ያገለግለዋል ማለት የሆነ ያለ ዓመት እሱን እያገለገለው ይኖራል በእኔ ጸጋ። እኔ ከገባው በኋላ ምን ተቀየረ ብትል በጣም ብዙ ነገር ተቀየረ። ሀብት ጨመረ ለሱ እና በቃ ያው እንዳልኩ እሱ ቃል ኪዳኑን ስለፈጸመ መንፈሱ ከሱ ጋር እኔ ከገባው በኋላ ፈጣን የሆኑ የኢኮኖሚ ለውጦች መምጣት ጀመሩ። እሱ ጋር በጣም ጀመረ። ዋና ግባቸው እሱ ነው። ዋና ግባቸው እኮ ገንዘብ ነው፣ ሌላ ምንም አይደለም። ምድራዊነትን የምትመርጠው እኮ በቃ ለሚታይ ነገር ብቻ ምን አለው? የሚገርመው በማግኘቱ ውስጥ የተለየ ኑሮ አትኖር። ምናልባት ልዩ የሚያደርግህ የሆነው ታች ያለው ሰው አንተ የምትኖረውን ህይወት ከላይ ሆኖ ስላየህ ሊጓጓለት ይችላል። ቦታው ላይ ሲደርስ ግን የምንት መሆኑን ይረዳዋል። አንተ በምትኖርበት ህይወት ውስጥ መሰረታዊ ፍላጎቶችን ያለ ጭንቀት ልታሟላ ትችላለህ። ነገር ግን ስፒሪቹዋል ማንነትን ስትመለከቱ ግን በጣም ደካማ ነው። ይህ ማለት ያላቸው ሰዎች መንፈሳዊ ህይወት የላቸው ማለት አይደለም። እንደዚህ አይነት ህይወት ውስጥ ያሉ ሰዎችን ነው እያልኩ ያሉት። በጨለማ ህይወት ውስጥ ያሉት ገንዘብ ይኖራቸዋል፣ ገንዘቡ ግን ሰላም የለውም። ሰላም የለው። ካን ዩ ኢማጂን ይሄ ጠንቋይ ማታ ማታ ቂቤ ባናቱ አድርጎ ቀሚስ ለብሶ እንደ ሴት ሆኖ ገብቶ
ተስተካክሎለት ሰቀላ ይባላል የተሰራለት ቦታ አለ። ከብሎኬት ከሲሚንቶ ነው የሚሰራው። ይተኛል፣ ድብዳብ ይኖረዋል ምናምን ቁርበት። እሱ ላይ ሄዶ ሲተኛ እንቅልፉን በተኛበት እንትን አርጎት እንደሚገባ ገሎት ነው የሚባለው። ገሎት ማለት እንዴት ነው አታውቅም። በድን ያደርገዋል። ከዛ አንደበቱን ይወርሳል። አንደበቱን ጎስት የሚል ፊልም አይተሃል? የሆነ በፊት እሱ ላይ ልጁ ሚስቱን ለማግኘት ይሞክራል። ከዛ መንፈስ ጠሪ ጋር ይሄዳል። ከዛ መንፈስ ጠሪዋ ላይ ሄዶ ይገባል፣ ይዋረሳታል። ከዛ ያወራታል ሚስቱን ሲያወራት ባሏን የምታውቅበት ባህሪ አለ፣ የራሳቸው ኮድ። እሱን ኮድ ሲነግራት ባሏ መሆኑን ታውቀዋለች። the same thing ያቺ ሴት ግን እሱ እስከገባባት ሰዓት ድረስ መንፈሱ ሌላ ሴት ነች፣ ሞታለች ማለት ነው። መንፈሱ ሲወጣላት ነው ወደ ራሷ የምትመለሰው። እንዲህ ነው የዛር መንፈስ። እዛ ቤት ውስጥ ተገኝተ በእያንዳንዱ ሴሬሞኒ ውስጥ ፓርቲሲፔት ማድረግ እኮ የፍርሃት መገለጫ። ሲገባ የኔ አባት ምናምን ብለህ ከፊቱ ሄደህ ትደፋለህ። እሱ ከመጋረጃ ጀርባ ነው። ከዛ ትነሳለህ። ዱከም ከገባው በኋላ በህይወቴ የመጀመሪያው አለ ብዬ የማላስበው ስቃይ የጀመረው የዛኔ ነው። አሁን ቀለበት ውስጥ ከተተኝ ማለት ነው። ዘመድ አይደርስልኝም፣ አብሮ አደጋ አይመጣልኝም፣ ለብቻ አገኘ ማለት ነው። አጋዥ፣ አማካሪ፣ ደጋፊ በሌለበት አንተና ቤተሰብ ብቻ፣ እኔ ሀያቴና ታናሽ እህቴ፣ 3 ሰው እዛሽ ግቢ ውስጥ። አሁን የመናፍስ ጥቃት ተጀመረ ማለት ነው። እንደገባን ያገቧት ሚስቴ እንደሄደች ጣራው አላለቀም ነበረ፣ ጂፕሰም አልተለበሰም ነበረና በተኛውበት ስነሳ ድንገት ብንንስል ራቁቱን የሆነ ሰው ረብራብ አለ አይደለ? ከላይ ረብራቡ ላይ እግሩን አንጠልጥሎ ቁጭ ብሏል። አጠገቡ ደግሞ አቦ ሸማኔ ተኝቷል። እንዲጋዳማ ብሎ ነብር ማለት ነው። ያ በጣም ደነገጥኩ፣ በጣም ተረበሽኩ። እንግዲህ ለአገሩ እንግዳ ነን፣ ገና መግባታችን ነው። ጠቅለን ከገባ የመጀመሪያችን ነው እና በጣም ፈራሁ። ብቻዬን ነበርኩ። ከዛ ላይ ለቤተሰብ ነገርኩኝ። ለሴትዮዋ እቺ ካዳሚዋ አማከርኳት ጉዳይ። ለካ አለች ሙታና ጋሪው መንፈስ አንተ ጋር ነው ያለው አለች። የሞቱ መንፈስ መናፍስቶ የሞተ ሰው አለ አይደለ? መንፈሱን አስሮ ይሄ እንዴት ነው ከሲኦል ማለት በነገራችን ላይ እዚህ ጋር አይ ዶንት ኖ በዚህ ጉብኝት በዚህ አይነቱ በዚህ ዕውቀት ላይ ግንዛቤ ያላቸው ሰዎች በደንብ ለሰውም ግንዛቤ ማስጨበጥ ይችላሉ። እንደሚመስለኝ መንፈሱ እነኛን የሞቱትን መናፍስት ነፍሶች የሚያመጣቸው ከሲኦል ከገነት ማምጣት አይችልም። በዚህ አጋጣሚ የምነግራቸው ቤተሰቦች፣ አባት፣ እናት፣ ወንድም፣ ማንም የሞተባቸው ሰዎች ሙታና ጋሪ ጋር ሄደው ሊያናግሯቸው የሆነ ጉዳይ ኖሯቸው ያልጨረሱት እሱን ነው ሄደው የሚያናግሩት እና መናዘዙ ነው ያ መንፈስ ማለት ነው። የሞተው ሰውዬ እንዲያርጌ ነበር ብሎ ይናገራል፣ ይጻፋል። እሺ ከዛ ያ የተጻፈውን ነገር ይዘው ወደ ላካቸው ጠንቋይ ሄዱና ምን ተባላችሁ ሲባሉ እንዲያርጌ ነበር በሉሽ ይሄንን ፍቺ ለማድረግ ይባልና ወደ ወይ አሩሲ ወይ ባሌ ምናምን ይላካሉ። እዚህ ሂዱና እንዲ ፈጽማችሁ ነው ይባላሉ። ስለዚህ ያ ነፍስ የመጣው ከሲኦል ነው። ስለዚህ በዚህ አጋጣሚ የምነግራቸው ሙታና ጋሪ ጋር የምታገኟቸው ቤተሰቦቻችሁ በሙሉ ሲኦል ናቸው። በርማችሁን አውጣው። ሲኦል ናቸው። ከሲኦል የመጡትን ነው የምታናገሩት። አዝናል። ብዙ ጊዜ ጠንቋይ ካየ አጭበርባሪው ነው ከተማ ላይ የሚሆነው። መናፍስት የሚጎትቱት እዛ ናቸው። ምክንያቱም መንፈስ በሚጎትቱበት ሰዓት የሚያሳልፉት ብዙ ግብር አለ፣ የሚፈጽሙት መታረድ አለ፣ ማጓራት እሱ አለ። ምክንያቱም አካባቢ ይረብሻሉ፣ በህግ አካል ይጠየቃሉ ምናምን። ይሄ ስለማይመቻቸው ለብቻቸው ጫካ አካባቢ ነው። ሙታና ጋሪው ጋር ይቀርባል፣ መንፈሱ ይናገራል። ምን ሆነ ነው ሲባል ማን የገደለ ነው የሚባሉት። በጣም የሚገርመኝ ነገር እሺ ዛሬ ላይ ሆኜ እኛ ሰዎች ችግር ውስጥ ስንገባ በጣም በቃ ሁኔታዎች ሲያውቁ መንፈስ የምናምነው ነገር እኔ ቸርች አካባቢ መንፈስ የሚያናግሩ አገልጋዮች አሉ አይደል? በጣም ያሳዝኑኛል ዛሬ ላይ ሳስባቸው። ያምኑታል። እንዴት ነው የምታምነው? ሲወጣ እኮ ነጥብ አስጥለው ነው። ስለዚህ ይዞ ነው ገደል የሚገባው። ማን ነው እንደዚህ ያደረገ ሲባል ይዞ ይድንልኛል ብላ ይዛ የመጣችዋን ሴት እህቱን እሷን እየሰራችበት ብሎ እሷን አስይዞ ነው የሚሄደው። ከዛ እሷ ነች ሲባል ይሄ ይገላታል ማለት እሷ እኮ አይደለችም ይላል አገልጋዩ። ከዛ እላዋ ላይ የሆነ መንፈስ ስላለ ነው ብሎ እሷን ያስቷል።
እንደዚህ አይነት አሰራሮች በጣም አሉ። እኔ በሰይጣን ከሰይጣን ሲጀመር ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት አጋንንት አናገረ የሚባልበት ቦታ አንድ ቦታ ነው ያናገረው። እሱም ያ ከከተማው መውጫ ላይ የነበረው ወዲያ ማዶ እንሻገር ብሏቸው በመርከብ ከገቡ በኋላ ከተማዋን ሲረብሽ የነበረው በሰንሰለት እግርና እጁ የታሰረው ሌጌዮን የተባለ አጋንንት የነበረበት እሱን ክርስቶስን ሊገልጠው ሲል ከለከለው። ዝም በልና ውጣ አላናገረም። እንደዚህ አይነት ፎልቶችን ነው የሚሰራው። እዛ ሙት አናጋሪው መንፈስ ጋር እንደዚህ አይነት ፎልቶችን ይሰራል። ምንም ውስጥ የሌሉ ሰዎችን የጠላቸው የማያምኑትን ያገናኛቸዋል። እከሌን ገደለ